አንቺ ንገሪኝ፣ ከዛ ወደ ጉዳያችን እንሄዳለን። ባለቤቴ ነው ዘላለም ይባላል። ማለት በቃ የትዳር አጋሪ ነው። ሰሞኑን ችግር ላይ ነበርኩ። ሁለት ልጆቼ ጠፍተዋል። ሰላም ሰላም ውድ ቤተሰቦቼ እንዴት አላችሁ? እንዴት ከረማችሁ? የኔ ውድ ስጦታዎች፣ እኔ በጣም ደግ ነኝ። ወንድማችሁ ጋዜጠኛ ሮቤል ዛሬም ተመልሻለሁ። እንግዲህ በአዲስ ሁኔታ ወይም ከአዲስ ባለጉዳዮች ጋር ማለት ነው። ዛሬ አጠገቤ ሁለት እንግዶች አሉ። እንግዶቼ ማን ናቸው? ምንድነው ያገናኘን ጉዳይ የሚለውን ከነርሱ የምንሰማ ነው የሚሆነው። እናንተ አብሮነታችሁን ግን ከኛ ጋር አድርጉ። ላይክ፣ ሼር፣ ሰብስክራይብ እንዳይረሳ። ኮሜንት ላይ ደግሞ ቪዲዮን ተመልክታችሁ ሀሳብ አስተያየታችሁ መስጠቱንም እንደዛው አትዘንጉላለሁ። ውድ ቤተሰቦች ወደ እንግዶቼ ልሂድ፣ እናንተ አብራችሁን ቆዩ። እንዴት አላችሁ? ሰላም ነው ይመስገን። እስኪ ከስማችሁ ልጀምር፣ ሁለታችሁንም ልተዋወቅ። ያው ከኔ ጋር ተዋውቀናል ቀደም ሲል። በእርግጥ እንደ አዲስ ግን ካሜራ ስላበራል ከስማችሁን እንተዋወቅና የተገናኘንበትን ጉዳይ እንግዲህ ታጫውቱናላችሁ። ማን ልበል? የኔ ቤት ሰናይት ይባላል። እሺ፣ ወይዘሮ ሰናይት። ዘላለም ፈጠነ ማለት። እሺ፣ አቶ ዘላለም እንግዲህ ሁለታችሁም ያው ወይዘሮ ሰናይት አንቺ ነሽ በጉዳዩ ላይ ደውለሽ በተደጋጋሚ አሁን ደግሞ ዛሬ ቀኑ ሁኔታ ያገናኘን ማለት ነው። አንድ ጉዳይ እንደገጠመሽ ችግር እንደገጠመሽ ነግረሽኝ ነበረ። ምን እንደሆነ ጉዳዩን እስኪ ሁለታችሁም ያለውን ነገር አጫውቲኝ። ከዛ በፊት ግን ሁለታችሁ ማንና ማን ናችሁ ወይ ምንድን ናችሁ የሚለውን አንቺ ንገሪኝ። ከዛ ወደ ጉዳያችን እንሄዳለን። ባለቤቴ ነው ዘላለም ይባላል። ማለት በቃ የትዳር አጋሪ ነው። ሰሞኑን ችግር ላይ ነበርኩ። ሁለት ልጆቼ ጠፍተዋል እና ብቻ የሰላም አገር ሰላም ነው። የቤት ውስጥ ነው ጥያቸው ሄድኩት። ስመለስ ሰራተኛዋ ታስራለች፣ ታግታለች። እሱም እንግዲህ ከኔ ጋር እየደከመ ነው እስካሁን። ልጅቷ የምትለው ሰራተኛዋ የምትለው የሆነ ሰው መጣ፣ የሆነ ጥቁር ሰውዬ መጣና እንደዚህ አሰረኝ። ከዛ ልጆቹን ይዟቸው ሄድ የምትለው የልጆቹ አባት ደግሞ በጣም ረጅም ጊዜ ነው መጥቶም አያውቅም፣ ጠይቆኝም አያውቅም። ምንም አይነት ነገር ስለዚህ ነገር አንስቶም አያውቅም። በጣም ደግሞ እዚህ ሀገር ውስጥ ያለ ራሱ አይመስለኝም። ልጆቹ ምን ሊውጣቸው ምንድን ነው? እኔ ከሰዎች ጋር ጸብ የለኝም። ከሰዎች ጋር እዚህ የሚያደርስ ነገር ምንም ነገር የለኝም። በዚህ ደረጃ ልጆቹ ከቤት ውስጥ እንዴት ሊወጡ ቻሉ? እንዴት? የልጆቹ አባት ማለት ያንቺ ልጆች ናቸው የጠፉት አይደል? አዎ። ቆይ አንዴ፣ ባለቤቴ ወይ ልጆቹ አባት አልሽኝ፣ እሱ ማን ነው? እሱ አሁን ሁለተኛ ያኛው ልጆች አባት ነው። ረጅም ጊዜ ነው። እሺ። እና ከሱ ጋር ከተጋባን አሁን ቅርብ ጊዜ ነው። እና በፍቅር ነው በቃ። ብቸኝነት መቼም አንዳንዴ ሰው ያስፈልጋል። ልጆቹም የሚቆጣጠራቸው ምናምን የሆነ ሰው ያስፈልጋል። ስለዛ ያው ከሱ ጋር አመት አልሞላንም እና ይሄ ነው እንግዲህ ቤት ውስጥ መኖሪያ ቤት ውስጥ መጥቶ ሰው በዚህ ታል ድፍረት መጥቶ ልጆችን መውሰድ ማለት ምን ማለት ነው? ምንድነው? እኔ ፖሊስ ጣቢያ ማመልከቻለሁ፣ ሁሉም ቦታ ተናገር። ምንድነው እየሆነ ያለውም አልገባኝም። ስዞሩ ደክሜ ነው የመጣሁት። ያልሄድኩበት ቦታ የለም። እሺ የት ልሂድ? ያው ወዴት ነው የምትሄደው? ማለት ምንድነው የሚደረገው? ስንት ዓመታቸው ነው ልጆች? ስንት ልጆች ነው? ሁለት ልጆች ናቸው። ሁለት ልጆች። እሺ እድሜያቸው? 5 ዓመትና 3 ዓመት። 5 ዓመት ተኩል አንዱ፣ 5 ዓመት ተኩል አንዷ፣ አንደኛው ደግሞ 3 ዓመት ከአንዱ። ሁለቱም ሴቶች ናቸው። አንዷ 5 ዓመት፣ አንዷ 3 ዓመት። እና በዚህ እንዲህ ነው እንግዲህ ሆኖ እኔ ሰምቼ አይቼ አላውቅም። እኔ እንግዲህ አይቼ አላውቅም።
እንዲህ አይነት ነገር ሰፈር ውስጥም እዚህ ምንም የሰማነው ነገር የተደረገ ነገር የለም። አባታቸው ደግሞ ከሆነ በዚህ ደረጃ እንደዚህ መደባበቅስ ምን አስፈለገው? እስከዛሬ ድረስ መጥቶ አያውቅም፣ ጠይቆኝ አያውቅም። ታግታ ነበር ብለሽኛል። የቤት ሰራተኛችሁ የነበረችው ነው? እሺ። እጇን ታስራ ነበር ሳያት፣ እጇ ተከርክሯል፣ እዚህ ጋር እንደዚህ ከርክራለች። ታስራ ነው የጠበቀች። ምንድን ነው የሆንሽው ስላት፣ የልጆቹ ሞግዚት ናት። ምንድን ነው የሆንሽው ስላት፣ የሆነ ሰው የሚያስፈራ ሰው መጣና አሰረኝ፣ ልጆቹን ይዟቸው ይላለች። ምን ማለት እንደሆነ አልገባኝም። እና መልኩን ለመለየት ሞክር ስላት፣ አዎ ጥቁር ሰው ነው ረጅም አለችኝ። የልጆቹ አባት ደግሞ ረጅም ጥቁር አይደለም። ምን እየሆነ እንደሆነ እኔ ትንሽ እያመመኝም ነው ማለት ምን እየሆነ እንደሆነ አልተረጋጋሁም። እንግዲህ ባለቤቴን እንግዲህ ያለውን ነገር እሺ። አቶ ዘላለም እንዴት ነው? ደህና ነኝ። መች ዕለት ነው የተፈጠረኝ ነገር ማለት ነው? ሶስት ቀን ነው። 3 ቀን አካባቢ ነው። ያው ባለቤቴ እንደነገረች እኔ በጣም ያናደደኝና በጣም እረፍት ያጣው ጥያቄ መልስ ያጣውለት ጥያቄ ቢኖር ምንድን ነው ሰው በዚህ ልክ እንዴት በሕፃን ልጅ ላይ ይጨክናል? ሁለተኛስ ከጎረቤት ጋር ያለን ኑሮ ሰላም ነው፣ በፍቅር ነው የምንኖረው፣ ተጋግዘን ተከባብረን ነው የምንኖረው። ባለቤቴም ሰው የመሰከረላት፣ ሰው የወደዳት፣ ጥሩ ጸባይ ያላት፣ በችግር ጊዜ ደራሽ፣ ለሁሉም ተጠሪ ናት። ሰው ተቸግረ ከተባለ የምታስተባበር ተምሳሌት ናት። ፈጣሪ የተመሰገነ ይሁን። እኔም ሱስ የለብኝም። ራሴን እስከማውቀው ድረስ መቼም ሰው ለራሴ ቆርሶ ያሳንሱ ነውና ሰው መጥፎ ነኝ ባይልም ራሴን እስከማውቀው ድረስ ግን ያን ያክል መጥፎ ስምም የለኝም። በሰፈር ተከባብሬ ከጎረቤት ጋር በአካባቢው ካለው በሀዘንም በደስታም አብረን ተቀላቅለን ነው የምንኖረው። ማንን ትጠረጥራለህ? ማን ይጠረጥራል በዚህ ሰዓት? እንደው ከከሌ ጋር የሆነ ጸብ አለኝ አለመግባባት አለኝ ብትል እንኳን የሆነ ከሌ ይሁን ብለህ የምትጠረጥረው ሰው ይኖራል። በሰላም እየኖር በፍቅር እየኖር ተቀላቅላ ተዋህደ እየኖር ማንን ትጠረጥራለህ? ህግ ባለበት ሀገር ሰራተኛችንን ደብድቦ አስሮ ልጆችን አግቶ ይዞ ሄደ። ምን ይባላል? ለማንሳ ቤት ይባላል? ወደስትስ ይኬዳል? በጣም ጥያቄ የሆነብኝ ነገር። የዛን ዕለት እናንተ በስራ ዓለም ላይ ወይም በስራ ቦታ ነበር የነበራችሁት? በሰዓቱ ያልነበራችሁት? ስንት ሰዓትስ ላይ ነው ይሄ ነገር የተፈጠረው? እኔ ስራ ነበር። እሺ፣ ስራሽ ምንድን ነው? ምናልባት እስኪ ንግድ ላይ ነው የምሰራው። ንግድ ነው የምትሰራው? ፍሩት ምናምን እንደዚህ አትክልቶች እንደዚህ ስራ ላይ እና ጧት ሰላም ነው። ባለቤቴም ያው ቤት ነበረ፣ ሰራተኛ ልጆቹ ቤት ውስጥ ነው ጥያቸው የሄድኩት። እንግዲህ ምንድነው የሚለው እሱ ባለቤቴ ወጣ አለ መሰለኝ፣ ተደውሎልኝ ምናምን አለ፣ እኔ አላወኩም። ወጣ አልኩ መሰለኝ አለ እና እሱ ቢኖር እንደዚህ አይሆንም ብዬ አስባለሁ። ኦኬ። እሷ አንቺ ከማለዳው ሰዓት ጀምሮ አልነበርሽም በቤቱ? ወጣው ንግድ ስራ ስላለሽ ምናልባት ወደዚህ ሄድሽ ነው? እንደ ማንኛውም እንደ መደበኛ ጊዜ። አንተ በሰዓቱ ነበርክ? ጠዋት ላይ ነበርኩኝ። እሱ እንደ ማንኛውም ልጆቹ በዛ ሰዓት ነበሩ? ሁላችንም ቤት ነን፣ እሺ፣ ከሷ በስተቀር ማለት ነው። እና እንደ መደበኛ ቀኖች የተለመደው ጠዋት ቁርስ ቀን ሀምሰን ቡና ምናምን ብለን ረፈደብኝ ብላ ተቻኩላ፣ እሷም ያው ትንሽም ሰዓቱ እርግጥ እንትን ብሎ ነበረ፣ ተቻኩላ ሄደች። እኔ ደግሞ ቤት ቁጭ ብዬ ዝም ብዬ ቤቱን አንዳንድ ነገር እስኪ ቀለም የሚያስፈልገዋል ምናምን እያልኩ የተዘዋወርኩ እያየሁ አጋጣሚ ስልክ ተደወለልኝ። የሆነ ጓደኛዬ ነው እቃ ሊገዛ ፈልጎ እስኪ የለኝ በዛውም ታጋዛኛለህ እንደው እረፍት ከሆነ ስፈልግ ነበረ ካሰብኩት ቆየሁ እና ላይመች ይችላል ብዬ እስኪ ዛሬ ቤት ከሆነ እረፍት ከሆነ አጋዛኝ እቃውንም ታይልኛለህ ብሎኝ እኔም ተነስቼ እየተቻኮልኩ ወደዛ ሄድኩኝ። ከዛ በኋላ የተፈጠረው ነገር ይሄ ነው። የተፈጠረው ነገር በሌላችሁበት ወይም ደግሞ የቤት ሰራተኛ ባለችበት እና ህፃኖች በነበሩበት ቤት ውስጥ ጥላችሁ የሄዳችሁት ቤት ስትመለሱ
ሰራተኛዋ ታግታ ህፃኖቹ ደግሞ ጠፍተው ነው የተገኙት። ልጆች የሉም። ሰራተኛዋ ታግታለች። እቃው እንዳልሆነ ሆኗል አንዱ ከአንዱ ጋር። ማን ነው ቀድሞ የተገኘው ከሁለታችሁ ወይስ አንድ ላይ ነው የመጣችሁት? አይ እኔ ነኝ መሰለኝ ቀደምት። እሷ ሰውም ስልኮች ሲደውሉ እሷም እንትን አለች። ያው ጎረቤትም ደርሶ ምናምን እንትን አሏት መሰለኝ። እኔ ነኝ ቀደም የደረስኩት። ከዛ እቃው እንዳለ ብትንትን ወጥቷል። እሷ ታስራ ምናምን እንደዚህ። ስለዚህ ሰራተኛዋን አስፈራርቷት የወጣ ሰው አለ ነው እያላችሁኝ ያላችሁት? አስፈራርቷት ደብድቧት አግቷት ህፃኖቹ ደግሞ ይዘውት ይሄዳል። አዎ በጣም ተደብድባለች። ጥቁርና ረጅም ገጽታ ያለው መልክ እና እንደው በዚህ አጋጣሚ ይሄ ሰውዬም ካለ እንደዚህ ማድረግ ምን አስፈለገ? የቀረው ነገር ካለ ጥያቄ ካለው ሰላማዊ በሆነ መንገድ በህግ አግባብ ተነጋግሮ መፍታት የሚቻል ከሆነ መፍታት የማይቻል ከሆነ ደግሞ መፍትሄ ይፈልግላል። ልጅን አግቶ መውሰድ፣ የሰው ቤት ገብቶ ሰራተኛን መደብደብ፣ አንድ ንጹሃንን ዜጋ መደብደብ፣ ማሰር፣ በሽጉጥ ማስፈራራትና መደቀን ምን ይሉታል? ችግርም ካለ መነጋገር። ምናልባት እናታችሁ ልጆች ይፈልጉልኝ እየፈራ አሁን በጣም ልብ እየፈራ ነው። እንግዲህ ወይዘሮ ሰናይት በጉዳዩ ላይ እናንቺ ቀደም ሲል በቀጥታ እኔን ማውራታችን ነው የተገናኘው። በጣም እየፈራ ነው። ልጆች ይፈልጉልኝ። አይዞሽ እኔና ልጆቹን እንፈልጋቸዋለን። ስራችን ነው። ክትትል ከአሁኑ ሰዓት ጀምሮ እንጀምራለን። ከዛ በፊት ግን አሁን ከእናንተ ቃላችሁን እንደወሰድኩት ሁሉ የቤት አጋዣችሁ አለች፣ በቤቱ አለች አይደለም? ትኖራለች። ስለዚህ እሷንም አግኝተን የእሷን የቃል ማስረጃ መውሰድ ይፈልጋሉ። በሰዓቱ ስለነበረች ያን ነገር አውቀን እንግዲህ እያንዳንዷ መረጃችንን ሊንክ እያደረግን ህፃኖቹን ፍለጋ እንቀጥላለን ማለት ነው። አይዞሽ ወይዘሮ ሰናይት። እንደው በዚህ አጋጣሚ እናንተ እንደዚህ የሚያደርጉት ሰዎች ያደረገው ሰው ማንም ይሁን ማንም ተዳፍኖ መቅረት መቻል የለበትም። ስለዚህ እዛ ቤት የነደደ እሳት እዚህ መምጣቱ አይቀርም። ነገ ነገር ችላ ከተባለ ካልተደረሰበት የሁላችንም ቤት ማንኳኳቱ አይቀርም። በኮንዶሚኒየም ዋጋ ሪል ስቴቶችን እነሆ እያልናችሁ እንገኛለን። ፍጹም ሪያሊቲ ድሪምስ ነን። ህልሞን ወደ እውነታ የሚቀይሩበት ትክክለኛ ቦታ ከ7.5 ሚሊዮን ብር ጀምሮ ከኋላ እየተገነባ ያለው ለመጠናቀቅ ቢበዛ 2 ወር አለበለዚያም ደግሞ በ1 ወር የሚረከቡትን ቤቶችን ለእናንተ አዘጋጅተን እየጠበቅነው እንገኛለን። ክፍያ 7.5 ሚሊዮን በሰሚ ፊኒሽድ ሲሆን 60%ቱን ለኛ በመክፈል 40%ቱን ደግሞ ከወጋገን ባንክ ጋር እናንተ በማገናኘት ክፍያዎትን መፈጸም እንዲያስችሉ መንገድን ከፍተንሎታል። የመኖሪያ ቤቱን ስናስረክቦት የተበጣጠነ ፓርኪንግ፣ የራሱ በቂ የሆነ ጄኔሬተር ያለው በአንድ ህንፃ ላይ 2 ሊፍት የተገጠመለት እንዲሁም ደግሞ ከርሰ ምድር የወጣለት ምቹ ለመኖር ተስማሚ የሆነ ህንፃን ገንብተን እናስረክቦታለን። ለበለጠ መረጃ ደግሞ ከታች በሚገኙ ስልክ ቁጥሮች ይደውሉልን፣ መገናኘት እንችላለን። ስለዚህ በእኛ የደረሰ በሌላ መድረስ ስለሌለበት እዚህ ጋር ተዳፍኖ መቅረት ስለሌለበት ያለምንም ቅድመ ሁኔታ ይህን ያደረገ ሰው ተገቢውን ቅጣት ማግኘት መቻል አለበት። ከዚህ በላይ ወንጀል ምን አለ? ከዚህ በላይ ከዚህ በላይ አይን አውጣነት ምን አለ? የሰው ልጅ ላይ ሽጉጥ ደቅኖ ምንም የማያውቁ ህፃናትን አግቶ ከመውሰድ በላይ ምን ወንጀል አለ? እንግዲህ አቶ ዘላለም አንተም ባለቤትህን እንግዲህ አጽናናት፣ አበርታት። እኛም ስራችንን እንቀጥላለን። ሰኒ እንግዲህ ከአሁኑ ሰዓት ጀምሮ እኛ እንደ ሁልጊዜው ክትትላችንን እንቀጥላለን። አንቺ በቅርበት ተከታተኝ ስለነበረ እኛን እርዱኝ አግዙኝ ብለሽ ነው ወደኛ የመጣሽው። እኛም በቻልነው አቅም እውነታው የት እንዳሉ የት እንደደረሱ የት እንደታፈኑ ፈልገን የምናገኛቸው የሚሆነው ያው ከፈጣሪ በታች የቻልነውን ነገር አድርገን መጨረሻውን እንግዲህ እናያለን ማለት ነው። ሰኒ አይዞሽ። እንግዲህ ከዛ በፊት ያው
ፍለጋችንን ከመቀጠላችን በፊት እንግዲህ የቤት አጋዣቸው እዚህ ቤት እንደነበረች እና በቦታው እንደነበረች እሷን አግተው ነው እሷን ደብድበው ነው ወይም ደብድቦ ነው እንግዲህ አጋች ይዞ የጠፋው ህፃኖቹን የተባለው። ስለዚህ ከእሷ ደግሞ የቃል ማስረጃ ነው ስጄ ቀጥታ ወደ ክትትላችን እንገባለን ማለት ነው። አሁንም እንግዲህ እናንተ ሀሳብ አስተያየታችሁን በጉዳዩ ላይ ስጡበት። እስኪ እኔ መቤት ተረጋግተሽ ስለሆነው ነገር አንቺ በቦታው ስለነበርሽ እንግዲህ እንደተነገረኝ ከሆነ ህፃኖቹ ሲጠፉ አንቺም እዚህ ቤት ውስጥ እንደነበርሽ በብቸኝነት በኃላፊነት ጭምር ስለነበርሽ ከስምሽ እንጀምርና የተፈጠረውን ነገር በሰዓቱ ከ3 ቀን በፊት የተፈጠረውን ነገር ንገሪኝ እስኪ። ማለት በጣም ከባድ ነው። ከምን እንደምጀምርልህ አላውቅም። በመጀመሪያ ስሜ ሰርካለም እባላለሁ። የዚህ ቤት ሰራተኛና የልጆቹ ሞግዚት ነኝ። እሺ። እኔ ላይ የደረሰብኝ ነገር በጣም ያስፈራ ማለት ማንም ሰውም አልተረዳኝም። እነሱም ልጆች እንደሚሉት ምን እንኳን ወስደው አላሳከሙኝ። ነገሩ የተፈጠረው እሷ ነጋዴ ነች፣ አለቃዬ ጣት ወደ ስራ ሄደች። ወይዘሮ ሰናይት ነው? አዎ። እሺ። ከዛ እኔ ልጆቹና ባሏ የነበርነው ቤት ውስጥ። እሺ። ከዛ እሱ እዚህ ነበረ፣ እኛ ክላስ ነበር ከልጆቹ መኝታ ቤት። ከዛ ሻይ አምጪልኝ ብሎኝ ለእሱ ሻይ አምጥቼለት ነበረ። ሻይ አምጥቼለት ገባሁ። ልጆቹንም አስጠናቸው ነበረ። ከዛ የለም እሱ ስንወጣ ማለት ነው። የት እንደሄደ የት ሄዳለሁ ምናምንም አላለንም። ግን ሰናይት ግን ሰናይት ግን ስራ እንደምትሄድ ነገራን ቻው ብላን ሄደችው። ከዛ ከትንሽ ደቂቃ በኋላ በር ተንኳኩቶ እሱ የመጣን የመሰለኝ ባሏ ማለት ነው። ከዛ ስከፍተው ግን እሱ አይደለም። በጣም የሚያስፈራ ሰውዬ፣ ረዥም ጥቁር፣ በቃ በጣም የሚያስፈራ ሰው ነው። ከዛ በሩን እንደከፈትኩት አንገቴን አነቀ። ከዛ ሽጉጥ አወጣብኝ። ከዛ ቀጥ ብለሽ ግቢ ብሎ ወደ ቤት ይዞ ይመጣ። ቤት ካመጣኝ በኋላ አሰረኝ። ሽጉጡን እዚህ ጋር አድርጎ እያስፈራራኝ ነበር። ከዛ ካሰረኝ በኋላ እኔ የልጆቹ አባት ነኝ፣ ልጆችን ይዤ ልሄድ ነው የመጣሁት ምናምን አለ። ከዛ አይሆንም እነሱን ማለት ሰራተኛ ስትሆን ከባድ ነው፣ ማንም ሰው አያምንም። ከዛ አንቺ አያገባሽም ማለት እዛ ልጆቹን አወጣቸው። ልጆቹን አወጣ ውጭ አድርጎ ተመልሶ መጣ። ከዛ ልጆቹ ሲወጡ እኔ እየጮኩ ነበረ። መጦ መታኝ። ከዛ ከመታኝ በኋላ ደግሞ ሊደፍረኝ ሞከረ። እና ደፈረሽ? አልደፈረኝም፣ ግን ከመድፈር ምንም አይተናነስም። የልጆቹ አባት ነኝ ብሎ አለሽ? ልጆቼን ይዤ ልሄድ ነው የመጣሁት ነው ያለሽ? ልጆችን ይዤ ልሄድ ነው የመጣሁት። እነሱ ምናልባትም ትልቋ በተለየ አባቷ ስለመሆኑ ታውቅ ነበረ? ይዟቸው ሲሄድ ያውቃሉ? ማለት እነሱ እንደነገርኩ እኔ ሲመተኝ ያዩ ነበረ፣ እየጮኩ ነበረ እና እነሱ ምንም ነገር አላሉ። ውጡ ሲሏቸው ወጡ። ፈሩ። አባቴ ምናምን አላሉ፣ ምንም ነገር አላሉ። እየፈሩ ነበር እነሱ፣ እየተንቀጠቀጡ እያለቀሱ ነበር ልጆቹ ራሱ። ብዙ ነበሩ የመጡት ሰዎች አጋቾቹ? እኔ እሱ ብቻ በር ስከፍት አገተኝ፣ አፈነኝ። ከዛ ሌላ ሰው ምንም ሰው አላየሁም። ብቻውን ገብቶ አስሮሽ ደብድቦሽ እነሱን ይዞ ወጥቶ መሳሪያ ይዞ እንደነበር ነው ነገርሽኛል። ሊደፍርሽ ሞክሯል? ሊደፍረኝ ሞክሯል። እጅና እግሮችሽን አስሮ ነው የወጣው እንዳትንቀሳቀሽ? አፌን ሁሉ እንደዚህ ለጉሞ ነው የወጣው እንዳላወራ። ከዛ በራሱ ጊዜ ነው የወደቀው። ጨርቁ ራሱ እንዳልጮ ድምፄ እንዳይሰማ ነው እንደዛ ያደረገው። እሺ፣ ከዛ በምን ሰዓት ያ ከሆነ በምን ሰዓት በኋላ ነው? ማን ደረሰልሽ? ማን መጣ? ከዛ ባሏ መጣ። ባሏ ማለት አቶ ዘላለም? ጋሼ መጣ። ከዛ ደነገጠ። እኔንም አልፈታኝም። ተመልሶ ወደ በር ወጣ። ብቻ ተንቀዠቀዠ ማለት ነው። ከዛ ልጆች ምናምን ሲል ልጆቹን የሆነ ሰውዬ ይዞቹ ሄዷ ምናምን ስለው እንደ መጮ ምናምን አለና ብቻ ተጣራ። ከዛ ተደነጋግጦ ስለነበረ
ሰው መጣ፣ እዛው የሰፈር ሰው ማለት ነው፣ እዛው ጎረቤት። ከዛ መጡና እነሱ እኔን የፈቱኝ። እኔ ማንም ሰው ይጠይቀኝ የለም ምን ሆንሽ እንኳን ምን ሆንሽ ማንም ሰው ያለኝ የለም። እኔ እስካሁን ማንም ሰው ሐኪም ቤት እንኳን አልወሰዱኝም። እጄን እያየ ሆኖ እንደዚህ ብኝ እንኳን ማንም ሰው ያገዘኝ የለም። ስለዚህ 3 ቀን ሙሉ ልጆቹም አልተገኙም። አንቺም እንግዲህ የዓይን እማኝ ሆነሽ ነገሩን ስታሳል አልፈሻል። በዚህ ሁኔታ ግን ለእኔ ከባድ ነው ማለት በጣም እየፈራሁ ነው። የልጆቹ አባት ይመስልሻል ግን የመጣው ሰው? ማለት የልጆቹ አባት ባይሆን ኖሮ እንዴት እንደዛ ደፍሮ እንደዛ ያደርጋል? የሰው ልጅ እንዴት ይዞ ይሄዳል? አይዞሽ። ለማንኛውም እንግዲህ የዓይን እማኝ ስለነበርሽ ለነገሮቹ ደግሞ ለተፈጠረው ነገር ይሄ ነው ብለሽ ያልሽውን የሆነውን ኩነት በጠቅላላ እንግዲህ የቀረበችው ነገር ካለ ንገሪኝ። ከሌለ ግን ይሄው ከሆነ ያለው ነገር የሰጠሽንን ሰምተናል መረጃ። ከዚህም በኋላ ካስፈለገ ምስክርነትሽን ጣቢያም ሆነ ሌላም ቦታ ሄደን ምስክርነትሽን በድጋሚ ልትሰጪ ትችያለሽ። የምታስታውሽው ነገር ካለ እንዲሁ አሁን ልታስታውሽ የምትችይው ነገር ካለ አስታውሺ። እኔ ማለት የምፈልገው አንደኛ እኔ ከዚህ ቤት መውጣት እፈልጋለሁ። ሁለተኛ ነገር ደግሞ ሐኪም ቤት መሄድ እፈልጋለሁ። ማታ እንኳን መተኛት አልችልም። እንዴት? ምን ነው ማለት ሰውዬው ስላስፈራራኝ ቃዣለሁ። ብቻ ከባድ ነው በጣም። ከዛውን ያለሁበት ነገር ደግሞ በጣም ይደብራል። ምን ሌላ ምን ገጠመሽ በዚህ 3 ቀን ውስጥ? ማለት እኔ አሁን የእሷን ልጅ አሳድጌላታለሁ፣ ብዙ ነገር አድርጌላታለሁ። እኔን እንኳን ወደ ሐኪም ቤት ይዘኝ አልሄደችም። ስለዚህ እኔ ወደ ቤተሰቦች መሄድ እፈልጋለሁ። የደረሰብሽ ጉዳት አለ? እግሬ እዚህ ጋር ይመተኛል። ጠባሳው ድብደባ የደረሰብሽ? እኔ ወደ ቤት መሄድ እፈልጋለሁ። ከዚህ በላይ እዚህ መሆን አልፈልግም። ያው የልጆቿ መጥፋት የበለጠው ሆኖ ስላስጨነቃት ለዚያውን ብለሽ በቀናነት ብትረጁ እላለሁ። ከዛ ውጭ ግን አሁንም ቢሆን ነፃነት መብት አለሽ ከዚህ ቤት አይደለም። በሰላም እንዳገባሽ ሁሉ በሰላም መውጣት ይችላል። በደላላ ነው የመጣሽው? ባሏን ሰው በሰው አግኝቶ ይዞኝ የመጣ። እኔ በቃ ሐኪም ቤት አንደኛ ሐኪም ቤት መሄድ እፈልጋለሁ። ሁለተኛ ደግሞ ወደ እናቴ መሄድ እፈልጋለሁ። እኔ ከዚህ መቀመጥ አልፈልግም። ነገ ምን እንደሚመጣብኝም አላውቅም። የራሳቸው ችግራቸውን የወጡ እኔ ምን በእነሱ ብዬ እንደዚህ የተደበደብኩት። እስኪ እኛ ምርመራችንን ክትትላችንን አሁንም እናደርጋለን። አንቺም ለደረሰብሽ ድብደባ እንግዲህ ያው የተሻለ ሕክምና የምታገኝበት ሁኔታ እንፈጥራለን። አሁን እሷም ባለችበት ሁኔታ አብሯትም ያለው አጋሯ ትዳሯ ወይም አቶ ዘላለም በህፃኖቹ መጥፋት ጨንቋቸዋል። አንቺም ደግሞ እነሱን ለማገት ተብሎ በተደረገ ድርጊት አንቺም በተያያዘ መልኩ እንግዲህ ደብድቦሽና መድፈር ደረጃ እስከመሞከር ደርሶብሽ ነበረ። ይህን 3 ቀን እንግዲህ በህመም እንዳሳለፍሽ ነው እየተናገርሽ ያለሽው። ለዛ እኛ የተቻለንን ነገር እናደርጋለን ሕክምናም እንድታገኚ። ግን ደግሞ አሁንም ቢሆን እንዳልኩሽ ለምስክርነት ስለምታስፈልጊ በማንኛውም ሰዓት ቀጥታ ከዚህ ቤት የምትወጭበት ሰዓት ሳይሆን አሁን በሂደት የምናየው ነው የሚሆነው። ሁሉንም ነገር ሕክምናውን ማግኘቱን እንዳለ ሆኖ ማለት ነው። ዞሮ ዞሮ ግን በፈለግንሽ ሰዓት እንድናገኝሽ አንዴ ትንሽ እንድታገሽን እንፈልጋለን። እሺ ሰርካለም፣ አይዞሽ። እሺ ውጭ ጋር እሺ አስወጣት፣ ችግር የለም። እንግዲህ ውድ ቤተሰቦች የደረሰንን መረጃ ሰምታችኋል፣ አድምጣችኋል። ህፃኖቹ የት ነው ያሉት የሚለውን ፍለጋችንን እንቀጥላለን። ከዛ በፊት ግን እኔ አሁንም ቢሆን አንዳንድ ግር ያሰኙኝ ያጠራጠሩኝ አንዳንድ ጉዳዮች አሉ። ለማንኛውም ሁኔታውን በደንብ አድርጌ ላጥራ፣ ላመዛዝነው ምናምን ያሉትን ነገሮች። ህፃኖቹ ግን የት ጠፉ የሚለውን አሁንም ቢሆን ፍለጋችንን እንቀጥላለን። ግን ድብቅ ካሜራውን ከማስቀመጥ ወደኋላ ማለት ያለብን አልመሰለኝም። እዚህ ቤት ድብቅ ካሜራ ቢገጠም ብዬ ውስጤ ያስባል። ባልደረቦቼም እንግዲህ ያማክሩኛል በጉዳዩ ላይ ካሜራውን ካጠፋ በኋላ ይቀመጥ አይቀመጥ ቢለውን፣ እኔ ግን ድብቅ ካሜራ እንዲቀመጥ ፈልጌያለሁ። አንዳንድ ጥርጣሬ የገቡኝ ነገሮች ስላሉ በተለይ በአቶ ዘላለም
ሁኔታ የተመለከትኳቸው አንዳንድ ያልተመቹኝ ነገሮች ስላሉ እንግዲህ ድብቅ ካሜራውን ለማንኛውም ላስቀምጥ። አዲስ ነገር ካለ እያንዳንዱ ነገር እየተከታተልን ምናጠራና ወደ እውነታው ምንደርስ ነው የሚሆነው። ውድ ቤተሰቦች እንግዲህ ክትትላችንን ከአሁኑ ሰዓት ጀምሮ እንቀጥላለን። አብረን ቆይ። በኮንዶሚኒየም ዋጋ ሪል ስቴቶችን እነሆ እያልናችሁ እንገኛለን። ፍጹም ሪያሊቲ ድሪምስ ነን። ህልሞን ወደ እውነታ የሚቀይሩበት ትክክለኛ ቦታ ከ7.5 ሚሊዮን ብር ጀምሮ ከኋላ እየተገነባ ያለው ለመጠናቀቅ ቢበዛ 2 ወር አለበለዚያም ደግሞ በ1 ወር የሚረከቡትን ቤቶችን ለእናንተ አዘጋጅተን እየጠበቅን እንገኛለን። ክፍያ 7.5 ሚሊዮን በሰሚ ፊኒሽድ ሲሆን 60%ቱን ለኛ በመክፈል 40%ቱን ደግሞ ከወጋገን ባንክ ጋር እናንተ በማገናኘት ክፍያዎትን መፈጸም እንዲያስችሉ መንገድን ከፍተንሎታል። የመኖሪያ ቤቱን ስናስረክቦት የተበጣጠነ ፓርኪንግ፣ የራሱ በቂ የሆነ ጄኔሬተር ያለው በአንድ ህንፃ ላይ 2 ሊፍት የተገጠመለት እንዲሁም ደግሞ ከርሰ ምድር የወጣለት ምቹ ለመኖር ተስማሚ የሆነ ህንፃን ገንብተን እናስረክቦታለን። ለበለጠ መረጃ ደግሞ ከታች በሚገኙ ስልክ ቁጥሮች ይደውሉልን፣ መገናኘት እንችላለን። በብቃት ተወጣ ነው። ግን የሚያስፋልን ነገር የለም። ስለ ልጆቹ በአግባቡ ነው እንትን የተባለው የተከናወነው እንዳይሱ ማለት ነው። በጣም የተቀና ነው። ከሰረስቱ ምን አደረኩ? እኔ እኮ እሷ ጋር ሆኜ እኮ አንቺን ባሰብ ነገር የለበትም። አሁን አንድ ስራ ይቀረናል። ልጆችን በጥራት እንደተወገዱት እሷንም ቀጣይ ማስወገድ ያለብን ሴት አይደለሽ እና ጥበብና ሴት ጋር ነው በዛ ላይ ደግሞ በአንቺ ደግሞ እተማመናለሁ። እንዴት አልወጣም እንዴት ጉድ አንዴ ወደዛ እንዴ ወደዚህ የሆነ ቀልባማ የሆነ ነገር የነገራት ይመስለኛል እኮ ልጆች አዘንም አለ አይደለ? እኔ ታውቂያለሽ አዘናችን ለቤት ስለሆነ ከዚህ በኋላ እሷን አስወግደን ሁሉንም ነገር እኛ ሁሉ በእጅ ከዛ በኋላ ደስ ያለሽ እንዴ ከሀገሮች ብቻ ነው ገነትን ከፈተች ሲበሎች አለ እኛ ሲበላንጋውን ብዬ ነው። አይ ቆንጆ ይችላል ምን ላይ ያለው እንደሚያስጨንቅሽ ከፈለክ ለምን ሰራተኛ ሰማይ ነው አለ ግን እንደሱ ነገር
እንሰራዋለን። ገንዘብ ካለው የሚሰራ ነገር አሁን ከዚህ በኋላ ቀስ እያለ ሁሉም ነገር ወደ እኛ እየመጣ ነው። አንድ ስራ ነች የምትቀረን፣ እሷን ስራ በአግባቡ ከተወጣ ለዛ እኮ ነው የሚተማመንብሽ። በመውደድ ላይ መውደድ፣ በፍቅር ላይ ፍቅር ወደዚህ ምድር ለምን እንደመጣሁ እስኪ ጠይቂኝ። አንቺን ለመንከባከብ ነው። ይሄን እኮ ምንም አልሰራም እኮ እዚህ ምድር አንቺን ለመንከባከብና ለመጠበቅ ብቻ ነው ወደዚህ ምድር መቼም ትሰሪልኛለሽ። ገብቶኛል። ወጣ ገበያ ማለት ነገር ነበረ ነው። አንቺ ነገር ያደረገ መስሎሽ ነው? ከአንቺ ጋር ስለሆኑ እረሳኋት እና ስለረሳኋት ሰው ሌላ ሰው ነው ሊሆንባት እና ምሽት አሁን ሁሉም ስራ እያለቀ ነው። አሁን መጨረሻ የሚቀረው በዛም ሆነ በዚህ ተራርቼ እችን 80 በእጄ ካስገባሁ በኋላ እሷ እንደ ክሰል ጭስ ብናሉ ከዚህ ልክ እንደ ልጆቿ ማለት ነው። ከዛ በኋላ ተጠናቀቀ ማለት አይደል? እኮ ለግፈኞች እኮ ግፍ እኮ ነው የሚጠብቀው። በጣም ይገባታል። እኔ ደግሞ አንቺ ጋር መጥቼ ልጠፍ ይሄ ትክክለኛ ፍቅር ስለሆነ ነው። የእሷ ግን መጀመሪያም ያመነ ነበረ አገጣጠሙ እንዳየሽ ሆነ ማለት ነው። ስለዚህ ግን እችን 80 ምንድን ነው ማድረግ ያለብኝ አሁን? በቃ አሁን ያለችበት ሁኔታም ትንሽ ውክብ ያለ ነው። ያው የድንጋጤውም አለ ወይ እችን የድንጋጤ አጋጣሚ ተጠቅሞ እንዴት ነው ማሳመን ያለብኝ? ዝግጁ ነች። ለምን አሁን ላይ ያላት አንተና ብቻ ነች። ቤተሰቧን የሚረዳ ሰው የለም። በዛ ላይ ደግሞ እኔ ታክቼ ምናምን ስለነበረ እዛ ጋር ያየችው ነገር ለእሷ ከባድ ነው። ስለዚህ እኔ እዚህ ጋር ምንሽ ነው ለምንድን ነው 80 ማን ይፈራል ስለፈለክ ከዛ በዛ ሰዓት እንደውም ውይ ይቅርታ ምናምን ብትል ወንዶች እንዲልትል አትችልም። ለምን ችግሮቿን ሁሉ ከአንተ ጋር ያለፈች ያለችው አንተ ጋር ጎን ስላለ፣ ስለዚህ እናንተ ቀላል ነው። እንደውም አሁን በዚህ አጋጣሚ እዚህ ጋር መፈራረም አለብኝ። እኔ ራሱ ሸን እያዘኝ ነው ምናምን ማለት እኔ ምንሽ ነው አንተ ተከታተል በኋላ ባንዴ ፊልማን ትፈርማለች። ከዛ በኋላ በቀላሉ እሷ ማሰጣት ከዚህ አንቺ መጣከው። ስለዚህ ይሄ አጋጣሚ ተጠቅሜ እኔ በዚህ ችግር ውስጥ አብረን እያላፍን ያለው። ስለዚህ እኔ አሁን እንደዚህ አብረን መስዋዕት እየከፈለ እኔና ያንቺ አብሮነት መታገሉ አብሮነት መኖሩ ትርጉሙ ምንድነው? ስለዚህ እኩል ነው መስዋዕት እየከፈልን ያለነው፣ እኩል ነው መወጣት ያለበት። ስለዚህ ተፈራርመን ለምንድን ነው ቀሪዎታችንን ደግሞ አብረን ማንታገለው ማንቀጥለው? ለምን ደስተኛ ሆነን ነው? ልጆቹን ደግሞ ፈጣሪ ፍቅር እናገኛቸዋለን። አፋላጊ ላይ ምንጭነው ሁሉ እናደርጋለን። ከዛ በፊት ማድረግ ያለብን እናደርጋለን። ለኔም ልጆች ይሆናል ተተቆልቻለሁ። እሱማ በደንብ ታውቃለች፣ ታምረኛለች። ስለዚህ ይሄን አጋጣሚ እንዳልሽው መጠቀም ሳይሆን ለምንድን ነው ማለት እኔ የበለጠ ደስተኛ እንደሆነ አንቺ ደስተኛ እንደሆነ አንቺ ተማመናለች። በቃ ለምንድን ነው ምንድን ነው የከበደሽ ነገር? አላምንሽ እቺ አጋጣሚ መጠቀም መቻል አለብኝ። በጣም ልጆቼ ጠፍተዋል፣ ወከም ማልቀስ መቻል አለብኝ። ከጎኗ ላይ እንደምታዩ የበለጠ እንዳልቀሱ ያለብኝ ይሄ ከበለ
ከዚህ በኋላማ አብረን ነው የምንተውለው። አሁን ጀምረናል። ከዚህ በኋላማ አብረን ነው የምንተውለው። ደስ ይለኛል። በደስታ አሁን ነገራችን ላይ በጣም ድንቅ ነሽ። ተደጋገመ ተደጋገመ መሰለኝ። ለምን ቆይ የሆነ ነገር ሰርፕራይዝ አላደረግም። እኔ እኮ በአንዴ ሰርፕራይዝ መቀበል እኮ ይከብደኛል። በስስ እኮ ነው እዚሁ ችግር የለውም። እኔ ከአንተ ጋር ስለሆንኩኝ እንደዚህ ቅድም ማድረጋለሁ እንዳታስብ። ስትት እንዳለልሽ ስመጣ ከዛ ደግሞ እኔን ለማንቃት ደግሞ እንደገና ውሃ ምናምን ችግር የለውም። ቆንጆ የኛማለው ማይ ጋድ ደስ ይለኛል። እኔ ደግሞ የሆነ ነገር ይዤ ስመጣ ያበራል። እናያለን። እስኪ አንተን ማፊን ካላስፈራ ደስ እያለኝ ከእንተ ጠብቀኝ። እስከዛ አይነን ጨፍንሽ። እሺ ነው ስማኝ ማሬ፣ ወይ የሚስት ልብስ ልበስ እንዴ? የሚስት ልብስ አንቺ ምን ሆነሽ? አንድ በጣም ወዶ ቀሚስ አላት። አንቺን ካስደሰተሽ እሺ፣ ደስ እያለሽ። እሺ ማሬ፣ አንቺ ቅጠል ብትለብሽም ቆንጆ ነሽ ታውቂያለሽ። አዎ በጣም እንኳን ልብስ ማለት ነው። ሄሎ ሄሎ። ዋው አይ አሪፍ እየሄደ ነው። አዲስ ነገር አለ? በጣም አሪፍ። እሺ አይ በዛው ነው መቀጠል ያለበት። አዲስ ምናልባት የተለየ ነገር ካለ ኧረ ምንም ወፍ። አዎ እኔ ሰላም ነኝ እንዴ። በጣም እችን ምድር የረገጥኳት ሲጀመርም ለአንድ ዓላማ ነው። እሱም እየተሳካልኝ ነው እንዴ በደንብ። ደግሞ እስኪ የቀረውን በአካል እናወራለን። ብቻ ግን የተመሰገነ ይሁን። አንዳንድ ነገሮች ነበሩ እየተስተካከሉ ነው። እኔ በጣም ደስተኛ ነኝ እንዴ በጣም ግድ ነው፣ ግብዣ ግድ ነው። አንዲት ነገር ብቻ ትቀራለች። በቃ ከዛ በኋላ ፈታ ማለት ነው። ከዛ በኋላ እውነት ለመናገር ያን ያክል ከባድ የሚባል አልነበረም። ያው ትንሽ ቁጭ ብሎ ማሰብ ነው የሚጠይቀው፣ መረጋጋት ነው። ከዛ በኋላ እንዴ በጣም ጥንቃቄ በጣም ይፈልጋል። ብዙ አይነት ነገሮች ግድ ነው። በጣም በቃ ችግር የለውም፣ እንደዋወላለን። እስኪ እኔም አንድ ያሰብኳት ስራ አለች። ካስፈለገኝ እደውላለሁ። ማባዛት እንዳይሆንብኝ ብዬ ነው። ባህሪ ነው እንግዲህ ማለት አድርገው። ቆይ መብራት ጠፍቶ ነበር። መብራት መጣና ለሱ ነው መልሼ እደውላለሁ። እንዴ የኛ ለማለትኝ እንዴ እኔ ግን ምን ታውቂያለሽ? ሴት ነው አንቺን ሆነ መፈጠር ይፈልጋል። ኧረ እባክህ ግን እኮ ያንተ ነኝ ታዲያ እኔ ስለሆንሽ ደግሞ በጣም እኮራለሁ። እኔ በስ አንተ
እስከ ዛሬ ተደብቀሽ ነው በውበት ለውበት ተሸፈን አንቺ እንዳታሳፍረኝ ያፋር እኮ ነው። ታውቂያለሽ ብዙ ጊዜ እኮ ፊቴን ዞራለሁ ታውቂያለሽ ነው ታስታውሽ? አስታውሳለሁ ግን እንዴት ነው ትፈረኛለህ? ያው ለምሮብኝ ነው። ኦኬ ስላልወለድኩልህ ነው። በቃ አሁን መውለድ አለብን። እንደዛ ሳይሆን ወሰንኩ። እሱማ ግድ እኮ አይ በቃ እንውለድ አሁን። እና ልጅ አልባ ሆኜ ታዲያ ሰው ልጅ እያለቀስኩ ነው እንዴ? ወንዝ ለወንዝ ልንከራተት እንዴ? ሚዲያ ላይ እየወጣሁ ልሰቅል እንዴ? እንደማለት ልጆቼ እያሉ እና እኔ ጋር እንውለድ ብለህ እምቢ ብለህ ግን ለመውለድ ምን የሚደረገው ምንድን ነው የሚደረገው? ወግን ላይ ለመሰረች አናደርግም። እሱ ነገር ቀርቷል አልተባለም እንዴ? አላ ነገሩ አንተ ስለገባ ኖርማል ነው። እኔ ነኝ እንጂ ደስ ይለኛል። በኮንዶሚኒየም ዋጋ ሪል ስቴቶችን እነሆ እያልናችሁ እንገኛለን። ፍጹም ሪያሊቲ ድሪምስ ነን። ህልሞን ወደ እውነታ የሚቀይሩበት ትክክለኛ ቦታ ከ7.5 ሚሊዮን ብር ጀምሮ ከኋላ እየተገነባ ያለው ለመጠናቀቅ ቢበዛ 2 ወር አለበለዚያም ደግሞ በ1 ወር የሚረከቡትን ቤቶችን ለእናንተ አዘጋጅተን እየጠበቅነው እንገኛለን። ክፍያ 7.5 ሚሊዮን በሰሚ ፊኒሽድ ሲሆን 60%ቱን ለኛ በመክፈል 40%ቱን ደግሞ ከወጋገን ባንክ ጋር እናንተ በማገናኘት ክፍያዎትን መፈጸም እንዲያስችሉ መንገድን ከፍተንልዎታል። የመኖሪያ ቤቱን ስናስረክቦት የተበጣጠነ ፓርኪንግ፣ የራሱ በቂ የሆነ ጄኔሬተር ያለው በአንድ ህንፃ ላይ 2 ሊፍት የተገጠመለት እንዲሁም ደግሞ ከርሰ ምድር የወጣለት ምቹ ለመኖር ተስማሚ የሆነ ህንፃን ገንብተን እናስረክቦታለን። ለበለጠ መረጃ ደግሞ ከታች በሚገኙ ስልክ ቁጥሮች ይደውሉልን፣ መገናኘት እንችላለን። ከዛሬ ጀምሮ በቃ ልጅ መውለድ አለብን። አቤት ለምንድን ነው ቀይሯል? ቀይረም እንዴ ማለት ነው? ማነው? ቆይ ማነው? አቤት እንዴ ነው እንዴ ይሰራል? ሰላም እንዴ ምን ሰላም ነው? የለችም እኮ ነው ወጣለች እኮ የለችም እኮ ምን ፈልጋለች? አንድ ጉዳይ ፈልጊ ምን ማለት ነው? ሰው እንደፈለግ ሰው ቤት መግባት ይቻላል እንዴ? ማለት ሰርካለ ማለት እንዴ ምን ማለት ነው? ሰው ቤት ነው እንደዛ ለመገበው የለችም እሷ ፈልጋ ለምን የለችም እሷ ምንድነው የሚያስጨዋቸው? አልገባኝም። ለምንድን ነው የማልጨው? እንዴ እንደፈለግ እዚህ እናት ቤት ነው እንደዛ ለመገበው ማለት አልገባኝም። ግባ አሁን ቆስኪ ምንድነው እንዴ ጨረስን ስለኝ ነው ማለት ነው። አንተ ምን ነው ሲጀምር ለምን ተነሱ ከምታወራ ሲጋጥ ደግሞ ካሜራ አጥፋ። ለምንድን ነው ካሜራ ይዘህ የምትቀርጸን? ቆስኪ ምንድነው ቀደም ወራ ነው ሰውዬ ካሜራ አጥፋ። ለምን ታንተ ዝም ብሎ ቆይ ካሜራ አጥፋ። ካሜራ ወደ ሰው ምን እያደረጋችሁ ነው? ዘላለም ተቃለለ ምን እያደረጋችሁ አይደለም? ቤታችን አይደለም እንዴ? ናይ ነው ቁጭ በፊት አንተ ካሜራ አጥፋ። ያለቀራችሁ ተቀረጻችሁ አጥፋ ካሜራ እኮ ልክ ናት ማለት ለምን ማንግረው አሁን በወቅቱ ማውራት ያለብን ነው። እሺ አሁን እንዴት መጣችሁ? እኛም አዘለን ያለነው ችግር ነው። ጎ አዘለን ምን ያለ ተጨማሪ ችግር ነው። ለምን ነው እንደዚህ የምትሆኑት? እኛ እናንተ ሲጀምር ካሜራውን አጥፋ። ያለ ፈቃድ እየቀረጽክ ነው። አጥፋ ካሜራው አጥፋ ካሜራው። ምንድን ምን ፈርተሽ ነው? ምንድን ነው ፈራው? እንዴ ያስፈራራኝ ነው። ዞር ጋነቴ አልቀመጥም። ምን ታረግ ነው እንዴ? ጭራሽ ጆብ ይዘን እያልከው ነው እንዴ? ሰው ቤት ኖር አይደለም እንዴ? ምንድነው? እኛ ተጨማሪ ታዘናል አይደል? አው ታዘናል። ከአራት ቀን በፊት ህፃናቶች ጠፍተዋል። አው ጠፍና እኮ የሚያግዘን ነው የምንፈልግ እንጂ አሁን ወይ ሚስት ፍለጋው ታለች አይደል? ልጆቿ እኔም ስፈልግ ታለኛ አደራችን ስንፈልግ እኮ ነው አለን። እኛ እኮ ይልክ አደራችን ስንፈልግ ነው አለን። ሲጀምር እኛ ረፍት ያስፈልገናል።
በጣም ተቀበጠበትሽ አንቺ ሰው ነው ተደክማለህ። ሲጀመር ከኔ ጋር ማውራት አትችልም አንተ። እኔ ማን እንደሆነ ታውቃለህ? አታውቅም። ማነሽ አንቺ? ምን አገባክ? ማንስ ብሆን አንተ ግን በዚህ እንደፈለክ ልታወራኝ አትችልም።